ጌታ ኢየሱስ የተወለደው ከዓለም ወይስ ደግሞ በስጋ ከመገለጡ በፊት ከአብ ተወልዷል ወይስ ደግሞ የእግዚአብሔር ልጅ ነበረ? ዓለም ሳይፈጠር በፊት ማለት ነው። ስለዚህ እግዚአብሔር ሊወልድ የሚችለው እግዚአብሔርን ነው። ይህን መረዳት አለብን እኮ። ገባኝ፣ ችግር የለውም። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው እያልከኝ ያለው ልጁም እንደሆነ አደ ሴም ታይም ደግሞ አምላክም ነው። ልጁም ነው እሱ ራሱም ደግሞ አምላክም ነው። ከየት የተገኘው? ከአብ ሳይገኝ በፊት አብ ነበረ? ከአብ ሳይገኝ በፊት አብ አልነበረም። እሺ ታዲያ ከአብ ነው የተገኘው ታዲያ? አዎ ከአብ የተገኘው ከአብ የተገኘው ስትል በልጅነቱ ነው እኮ። በልጅነቱ በምንም ይሁን የአብ ልጅ። እሺ የአብ ልጅ የተባለው ለምንድን ነው? ቆይ የአብ ልጅ ምንድን ነው እሱ? እኔ ለምን ትጠይቀኝ? አንተ እኮ ነው የምታምነው እንደዛ ብለህ። እሺ የአብ ልጅ ኢየሱስ ለምንድን ነው የተባለው? ይሄ መልስ ነው መጀመሪያ። ኢየሱስ ለምንድን ነው ልጅ የተባለው? ከአብ ስለተገኘ ነው። እንዴት ከአብ ተገኘ ማለት ምን ማለት ነው? ከአብ ተገኘ ማለት ከአብ ስለተወለደ ነው። ኦኬ መወለድ ማለት ምን ማለት ነው? መወለድ ማለት መወለድ ነው፣ ልጅ መሆን ነው እኮ። ከአብ ስለወጣ ነው። አይወጣ በፊት አብ ውስጥ ነበረ። የስ ስለዚህ አብ ነው የተገነጠለው እኮ። አብ ነው ማለት ነው ወደ አብና ወልድ የተገነጠለው። ለምን አንተ ሰው እንደዛ አንተ እኮ ነው ያልኩኝ። ታዲያ መጀመሪያ አብ ውስጥ ነበረ ያተገነጠላል አላልኩም። ክርስቲያን የሚል አካውንት እንቀጠስ። ክርስቲያን የሚል አካውንት ይሰማል? ይሰማኛል። ከየት ቤተ እምነት ነሽ? ኦርቶዶክስ ነኝ። ኦኬ ኦርቶዶክስ ከሆንሽ ሙሴ ጥሩ እባብ ምናምን ሆኗላ፣ ታስታውሻለሽ? እሱን እናልከኝ ሙሴ በትር ጥሎ ምናምን ታምራት ድንቃ ድንቅ አሳይቷላ። ምን ነው ይሄን ድንቃ ድንቅ ያሳየው በራሱ ነው ወይስ በአምላክ ነው? በአምላኩ ነው። ማርያም የዛኔ ነበረች? እናንተ ናችሁ የምትሉት የአሮን እህት ማርያም እንጂ ማርያም አልነበረችም እኮ። ማርያም ነበረች የዛኔ። ነገርኩ እኮ እናንተ ናችሁ የአሮን እህት ማርያም አለች ብላችሁ የምታምኑት እንጂ እኛ እናምንም አልኩ እኮ ማርያም አልነበረችማ። የኢየሱስ እናት ማርያም የዛኔ አልነበረችማ። ምን ማለት ነው? ለኳን ጠይቀኝ እኮ። አልነበረችም አይደል ወይ ነው ጥያቄ እኮ። ጠየቀኝ እኮ። እናንተ ናችሁ የአሮን እህት ማርያም ብላችሁ የ1000 ዓመት ዘመን ልዩነት የምታምኑት እንጂ ሄሎ ይሰማሻል? ይሰማኛል። የህፃናት ቤት አይደለም። እሺ ከይቅርታ ጋር የምትጨመላለቂበት ተጨመላለቂ። ጥያቄ የተጠየቅሽ ነው እዛ ላይ ተመልሳለች። ካኖ ትወርጃለሽ። አንተ ራስህ ሌላ ላይ በቤት ምናምን አይተሽ አትበድ ዝም ብለህ። እሺ ተረጋጋ። መልሳለሁ። እኔ አላውቅሽም። ማንም ሁኚ ከይቅርታ ጋር እሺ። ታች ያላችሁ ሰዎች ማንም ሁኑ ማን እኔ አላውቃችሁ። ስለዚህ እዛው ህፃናት መንደር ትወርዳላችሁ ማለት ነው። ከይቅርታ ጋር በቃ ጥያቄ ጠይቃ ተመለ እውቀት ያለው ሰው አንድ ቁጥር ጽፎ መግባት ይችላል። እጨመላለቃለሁ ምናምን ነገር አረታች አለቅ እዛ አዲ እሺ ሲንገር መቀጠል ትችላለህ። እንዲህ እዚህ የፖለቲካ መስሪያ ቤት አይደለም፣ እውቀት ብቻ ነው። እዚህ ጥቅስ ማስረጃና ቁጥር ብቻ ነው እኛ ጋር የሚሰራው። እዛው ሌላ ቦታ ላይ መጨመላለቅ ምናምን ሊሰራ ይችላል። እኛ ጋር ቁጥር ማስረጃ ነው የሚሰራው። እኛ ጋር ማስረጃ ቁጥር ቀጥታ መልስ እና ማስረጃ መጽሐፍቶች ይከፍታሉ፣ ጥቅስ ነው የሚሰራው እንጂ ይሄ የህፃናት መጨመላለቂያ ሩም አይደለም። እና ሌላ ቦታ ላይ ለምዳቸው ሊሆን ይችላል። የአብዱልከሪም ሩም ላይ እንደዚህ ነገር የለም። እኔ ሩም ላይ መጽሐፍ ይጠቀሳል፣ እሱ ነው የሚያወራው። አለቀ። ዋሬቨር የትኛውም ሰው ማስረጃ ይዞ ነው የሚያወራው። እኔ ጋሽ አለቀ። ኤንድ ኦፍ ስቶሪ። ይሄ ነው ፖይንቱ። ሌላ ቦታ ላይ መለማመድ ትችላላችሁ። ይሄ የልምምድ ሩም አይደለም።
ቀጥታ የምትጠየቁት ማውራት ትችላላችሁ፣ ካልሆነ መውጣት ትችላላችሁ። እንዴት እኮ ነይ ግቢ መግባት ትችላለሽ። ከመመለቅ በስነ ስርዓት ራስሽን ካስታቀ ሪኩዌስት ትልካለች 10 ጊዜ ነይ ግቢ። ቤቱን ስላላወቅሽ ለመጀመሪያ ይቅርታ አድርጌልሻለሁ። አሁን ግን ምህረት የለውም። እሺ ይቅርታ ማስረጃ እና ምንድን ነው ያጠፋሁት? ነገርኩህ እኮ። አዎ አይደለችም አልኩ፣ የለችም አልኩ። በጣም ጥሩ። አሁን ምንድን ነው የምታወራው እኮ? ተረጋጊያ ታዲያ። አይ እኔ ምንም ተረጋጊ እኮ አለው። ራስህ ነህ እኮ ስህተት የፈጠርከው። እናንተ ናችሁ የአሮን እህት ማርያም ብላችሁ የምታምኑት እንጂ የእኛ ማርያም የለችም በወቅቱ አልኩ። ምን ያናድድሃል ታዲያ? ተረጋግተሽ መጠየቃችን ጥያቄሽን ወይ ደግሞ ተረጋግተሽ። እኔ ምንም እየጠየቅኩ አይደለም፣ መለስኩልህ እንጂ አንተን እኮ በጣም እንትን ያልከው። እሺ መውረድ ፈለገሽ ነው? ምን ሆነህ ነው? እሺ መውረድ ፈለገሽ ምንድን ነው የምታስፈራረው? ቦርድ ባዶ ምንም ፖይንት የለውም እኮ እዚህ ጋር ሰዎች አሉ። እነሱ ይኸውልህ ጥያቄ አንድ ከይቅርታ ጋር ማመልከቻ ምናምን ካለሽ ፖሊስ ጣቢያ አካባቢያችሁ ዋዳለው ፖሊስ ጣቢያ ገብተሽ አመልከቻ መልሻ። በቃ ጸጥ በይ አንዴ ካወራሽ በኋላ ጸጥ በይ ካወራሽ በኋላ። አብዱልከሪም ጥያቄ ጠየቀኝ መለስኩልህ። ከይቅርታ ጋር እኔ ማንም ሁኝ ማን ወላሂ አላውቅሽም። ከይቅርታ ጋር እሺ እኔም አላውቅህም። ዛሬ ነው እንደውም ያዩት። ምናልባት ዛህራን ስለማውቃት ነው የገባሁት። ኢቨን በቃ በቃ ምንድን ነው የምታብደው? በስርዓት አናግረኝ። ለውይይት ከፈለክ በስርዓት አውራኝ እኮ ሂጂ። እኔ አልፈለግኩሽም። አንቺ እኮ ነው የመጣሽው። እኔ አላውቅሽም። ቶታሊ ሂጂ። ታዲያ ለምን መጣሽ ታዲያ? ኧረ በስመ አብ አብዱልከሪም እኮ ሂጂ በቃ። ማን እኔ አልኳል በቃ አንቺ ሂጂ ሂጂ ታዲያ። አይዞን ተረጋጋ። ለማንኛውም እሺ እኮ ሂጂ። ኧረ ችግር የለውም እመልስልሃለሁ። ለምን ወርዳለሁ? እመልስልሃለሁ። ተረጋጊ ሴትዮ። ምን ሆናለች ልጅቷ? ኧረ ሰዎች ተው። አሁን ወደ ፖይንቴ ልምጣ። እሺ ማርያም የለችም አይደለ? የለችም ብለሽ ኦራይት። አሁን ማስረጃ ከፍተ ሰምታችኋለሁ። አሁን ማስረጃ እንከፍታለን ማለት ነው። ከዛ ሚዩት ታደርጊያለሽ። ይቅርታ ጋር ችግር የለውም። እሺ እንደ አንቺ እንዳልሽን እንደሰማ ነው። ምን ይላል እንግዲህ? ምን ብለሻል ቅድም ላይ? እንግዲህ ማርያም የለችም የዛኔ ሲጀመር የለችም ብለሻል። ኦራይት ያው ኦርቶዶክስ እንደመሆንሽ መጠን እንዚራ ስብሐት እሑድ ላይ ምን ብሎ ይናገራል? ሙሴም ድንቃ ድንቅ ተአምራትን በአንቺ ያሳየ ይላል። ማርያም ሳትኖር እንዴት አድርጋ ነው ሙሴን ልታግዘው የምችለው? ማርያም ሳትኖር ማለት ነው። ዘጸአት ብሎ ይጠቅሳል። ይታይሻል። መልሽ አሁን መልሽ። ያው ስትንቀዠቀዣ ነበር። መጽሐፍ ቅዱስ ላይ ጠይቀኝ። ይህ መጽሐፍ አትቀበዩም? አይቀበላሉ አልቀበልም አለ። መጽሐፍ ቅዱስ ላይ ጠይቀኝ። እያወራችሁ የነበረው መጽሐፍ ቅዱስ ላይ ስለነበረ እንዚራ ሰባት የኦርቶዶክስ ነው። ያው የእንዚራ ሰባት የኦርቶዶክስ ነው። ክላስ እነ መጋቢ አዲስ ሮዳሱላ ታውቂዋለሽ? መጋቢ አዲስ ሮዳስን ታውቂዋለሽ? መቤታችን ይለ ቆይ እኮ ማርያም እንዴት ሙሴ የሰራውን በሙሴ ጊዜ አልነበረች መላለሽ? የራስሽ የቤተክርስቲያን ታስባ የነበረች ታስባ አይልም እዚህ ጋር ታስባ የሚል ነገር አለ እዚህ ላይ። አይ እንደዛ ለመቆራርጠህ እኮ አይደለም። ሙሉን እና አሁን አንተ ምንድን ነው መጠየቅ የፈለከው? እሺ ምንድን ነው አልገባኝ። በቃ ይገባሻል። ታረጋጊ። ስለሞታሞጣሞጥሽ እኮ ነው ቅድም ያልገባሽ። በጋቢ አይ ምንም መሞጣሞጥ አስፈላጊ አይደለም። ምንድን ነው የፈለከው? እኔ እኮ አልኩሽ እዚህ ላይ ማስረጃ ምንድን ነው የፈለከው እኮ ጠይቀኝ። ምንድን ነው አይሻል? አሁን ዘና የምልበት ሰዓት ደርሷል። አሁን ዘና አትልም? ኧረ ዘና እያልኩ ነው አውራሽ። እዚህ ጋር ሙሴ ይላል። እዚህ ጋር ሙሴም ድንቃ ድንቅ ተአምራትን በአንቺ አሳየ ይላል። በማርያም ነው ድንቃ ድንቅ ተአምራት ያሳየው ሙሴ? ምን አይነት የወደቀ ትምህርት ነው ይሄ? በማርያም ነው ያሳየው? የቱ ጋር ነው እያነበብክ ያለው? ግን ያሰመርከው አይደለም። ላሳይ ማንበበማች ማለት ነው። እናስነብብሻለን። አይ ግራ ስለገባኝ ነው። በጣም እንትን አልክ። አንዴ ብለሻል። ማስረጃ እዚህ ውስጥ በማስረጃ ነው መቅበዝ የሚቻለው አልኩሽ እኮ ስትገቢ፣ በወሬ ሳይሆን በማስረጃ እናት ከሪም ዝም ብለህ እንትን አትበል። ምን ይላል እዚህ ጋር? ሙሴም ድንቃ ድንቅ ተአምራትን በአንቺ ያሳየ ብሎ ይኸው ዘጸአት ላይ ይጠቅሳል። በትር ምናምን የጣለበትን ቦታ ድንቃ ድንቅ ተአምራትን በማርያም ያሳየው። ማርያም ከናካቴ ውስጥ ነበረች እዛ እንዴ? ምን አይነት የወደቀ መጽሐፍ ነው? እኔ ምን ማለት ነው?
እሱን አሁን ጸሐፊውን ሄደህ ትለዋለህ። አሁን ከመጽሐፍ ቅዱስ ላይ ትከራከራለህ አትከራከርም? አጥርተሽ ነሽ። ከይቅርታ ጋር ሌላ ጊዜ አይለመድሽ እንደዚህ አይነት ነገር። እሺ እኔ ሩም ላይ እንደዚህ አይነት ነገር አይለመድሽ። ይቅርታ ሌላ ጊዜ አጥንተሽ ጠይቀሽ ነው። እስከ የቤት ስራ ነው። ሌላ እስቲ የፈላበት ካለ ሌላ የፈላበት አንድ ዶክተር ይጻፍ። በአወራሽ ደስ ይለኝ ነበር። አገባብሽ ስጠቅበዘበሽ ነው። ስለ ማርያም ለምን ጠየካት ካላችሁ የፕሮፋይለው ማርያም ስለሆነ ነው። ሌላ ነገር የለም። አለቅ በረደልሽ። አሁን በረደላት። አይ ቲንክ አላውቀውም። ይህን ቤት ነው ያልሽዋ። ከዛሬ ጀምሮ ታውቂዋለሽ። አሁን አወቀሽዋል። ከዚህ ጋር እንኳን ደህና መጣሽ። እሺ ሌላ አለ ስቴታችን ላይ ያልበረደለት ሌላ እስቲ ሌላ ያልበረደለት ካለ ኦርቶዶክስ ክርስቲያን ባጭሩ ዘጋሽልኝ ማለት ነው። ባጭሩ ሰላም ነው። እግዚአብሔር ይመስገን። ምን ይምጣ? ሻይ ቡና ማኪያቶ ሁሉ ነገር አለን። ቁርስ በልተሻል? የቁርስ ሰዓት ከሆነ ቁርስም አለን። እኛ ሰኮንድ ሚስተዋለን። የበካቻ ቱራ አለ፣ የዶሮ ካቻ ቱራ አለ፣ ሁሉ ነገር አለ። ኦኬ ጥሩ ጥያቄ ነበረኝ። ኦኬ ጠይቂሽ ኢንሻአላህ። እና እሱ ቤት እና ኢብራሂም ቤት አንዴ ገብቼ አውርቼ ነበረ እና የዛን ታይም ብዙ ሙስሊሞች ምናምን ስለ እስልምና ነበር የጠየቁት እና ብዙ ሸያረጉልኝ ነበረ የአንተን ላይብሪ ካርዶች ምናምን ማለት ነው። እና አንዳንድም የአንተን መጽሐፍ ሰጠኝ የተደበቀ እውነት የሚለው እና እዛ ላይ ሳነብ የነቢዩ መሐመድ መምጣት የተደበቀ ነው እና እንደዚህ የሚል ጥቅሶች አሉ። አነበብሽ ሙሉ መጽሐፉን? አነበብኩት። ኦኬ እሺ። እና በጣም ግራ ስለተጋባሁ ነው እኮ መጽሐፉን ስታነቢው ጥያቄ የፈጠረብሽ ነገር ካለ ጥያቄውን አቅርቢውና ኢንሻአላህ እንትልሻለሁ፣ አስረዳሻለሁ። በእናንተ መጽሐፍ ቅዱስ ላይ ተተንብዮአል የነብያችን መምጣት። እና ገብቼም ሳየው አንዳንድ ነገሮች አሉ የሚገልጽ ነገር ማለት ነው። የተወሰነ ቅሪት ነገር አለው፣ የሆነ ጭላንጭል ነገር አለው ማለት ነው። እሺ። እና ሞር እንትን እንድትልልኝ ስለፈለኩኝ ግልጽ እንድታደርግልኝ ማለት ግራ ስለተጋባሁ ነው። መጽሐፉ በቂ ነው ብዬ ነው የማስበው። እዛ ላይ ግን መጽሐፉ ላይ ጥያቄ ካለሽ አብራራልሻለሁ ማለት ነው፣ የበለጠ ማለት ነው። ያልገባሽ ነገር ካለ መጽሐፉ ላይ ግልጽ ያልሆነ ነገር ካለ ኦርቶዶክስ መጽሐፍ ላይ ማለት እኛ መጽሐፍ ላይ የሌላ እምነት እንደዚህ ይመጣል እንደዚህ ነው ብሎ እንዴት ሊገለጽ ቻለ ነው? እና ከምን አንግል ነው አንተ ምዛ ላይ ትንቢት ነው ገለጽከው? ትንቢቶች የቃላት ስዕል ናቸው አይደለ? ትንቢት ሲሆኑ በትንቢት ደረጃ ነው የሚቀመጡት። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ 3 ሰዎች እንደሚመጡ ይናገራል። መጥተው ጥያቄ ጠየቁት። ከዛ ጥያቄ ጠየቁት፣ ለምንድን ነው አንተ ማን ነህ ሲሉት እኔ ክርስቶስ አይደለሁም አለ። እንግዲያውስ አንተ ማን? ኤልያስ ነህ ሲሉት አይደለሁም አለ። ነቢዩ ነህ ሲሉት አይደለሁም አለ። ስለዚህ አንተ ኤልያስ ወይ ነቢዩ ወይ ደግሞ ክርስቶስ ካልሆንክ ለምንድን ነው የምታጠምቀው ብለው አሉት። 3 ሰዎች ይጠብቁ ነበር። እንደምትመለከችው ኤልያስ እንደሚመጣ ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ አለ። ከዛ ሁለተኛው ደግሞ የሚጠበቀው ማን ነው? መሲሁ ነው፣ ክርስቶስ ነው። ክርስቶስ እንደሚመጣ ደግሞ መዝሙረ ዳዊት ምዕራፍ 2 ቁጥር 1 ላይ ይናገራል፣ ቁጥር 2 ላይ ይናገራል። ከዛ ሶስተኛው የሚጠበቀው ደግሞ ነብዩ ነው። ነብዩ ተብሎ የተባለው ዘዳግም 18 ላይ ያለው ነብይ ነው። ስለዚህ 3 የሚጠበቁ ሰዎች ነበሩ ነው። ኤልያስ ዮሐንስ ሆኖ መጥምቁ ዮሐንስ በኤልያስ መንፈስ እንደተነሳ ሉቃስ 1:17 ማቴዎስ 11:14 ማቴዎስ 9 ከቁጥር 9 እስከ 13 ይናገራል። መሲሁ ኢየሱስ እንደሆነ ሐዋርያ ሥራ 5:42 ላይ ይናገራል። ሐዋርያ ሥራ 17:3 ላይ የተለያዩ ጥቅሶች ላይ ኢየሱስ መሲህ እንደሆነ ወይም ክርስቶስ እንደሆነ ይናገራል። አሁን ሶስተኛው ማን ነው? ነብዩ የተባለው ማን ነው ነው ጥያቄው የነበረው። ከዛ አንጻር ነው ራሱ እኛ እንትን የምንለው ማለት ነው። ቁርአን ላይ በሚናገርበት ሰዓት ላይ ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ በተውራትና በኢንጂል ሜንሽን ተደርጎ ያለ ነው የሚለው።
የማይጽፍና የማያነብ መልእክተኛ ብሎ ነው የተቀመጠው ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ በተውራትና በኢንጂል ስለሳቸው መምጣት በትንቢት ደረጃ ተነግሮ እንደነበረ ይናገራል። ሱረቱ በቀራ ምዕራፍ 2 ቁጥር 146 ላይ ደግሞ እነዛ መጽሐፍን የሰጣቸው ወንዶች ልጆቻቸው እንደሚያውቁት መሐመድን ያውቁታልና ይላል። ስለዚህ በተውራትና በኢንጂል ስለሳቸው በኦሪጂናል ቅርጽ ተነግሮ እንደነበረ በኋላ ላይ ግን ያንን እውነት እንደደበቁት ይናገራል። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቀላላችሁ? እውነትን እያወቃችሁ ለምን ትደብቃላችሁ ነው የሚለው። ምንድን ነው የደበቁት ስንል ሱረቱ በቀራ ምዕራፍ 2 ቁጥር 146 ላይ እውነትን እያወቁ የደበቁት ወንዶች ልጆቻቸው እንደሚያውቁ መሐመድን ያውቁታልና ስለሳቸው መምጣት የተነገረ ነገር አለ። ለዛ ነው እዛ ጋር ታሪኩ ላይ ሳወራሽ አይሁዶች የሚጠብቁት የነበረው 3 ሰዎች ነበሩ። ክርስቲያኖች ደግሞ ሲጠብቁ የነበሩት አጽናኙ የተባለው ፓራክሊቶስ የሚለው ነብይ በሚል ይመጣ እንደነበረ ማስረጃ አስቀምጫለሁ ማለት ነው። ማስረጃ ብቻ አይደለም፣ የፕሮቴስታንትና የካቶሊክ ስኮላሮች በዚህ ዙሪያ ላይ ምን እንዳሉ የሆነ የሚጠበቅ ነብይ ነበር የሚጠበቀው። በኋላ ላይ ነው በታሪክ ውስጥ ከመንፈስ ቅዱስ ጋር የተምታተው ከመንፈስ ቅዱስ ጋር የተደባለቀው ብለው አስቀምጠዋል ማለት ነው። እና መጽሐፉን ደጋግመሽ በደንብ ይዩ፣ ራሱ ይጠቅምሻል ራሱ ማለት ነው። እና እዛ ላይ መጽሐፉ ላይ ሀሳቡ ትክክል አይደለም ልክ አይደለም ብለሽ ካሰብሽ እዛ ላይ አንበበሽው ጥያቄ ከፈጠረብሽ እኔ ጋር ነኝ እና በደንብ እንመማራለን ኢንሻላህ። እሺ እሺ፣ ሌላ ጥያቄ ያለሽ? አዎ ሌላ ጥያቄም አለኝ። የሆነ እሺ የሆነ ኢየሱስ ፍጡር አምልካችሁ ጀነትን መግባት ነው ገነት መግባት እንዳታስቡ ብቻ ይህ መጽሐፍ በጣም ግራ ስጋባ ነው ይህ መጽሐፍ ሰው የሰጠኝ እና ሳነበውም ዮሐንስ ወንጌል ላይ 16 ራሱ እዛ ላይም ነብይ ነው የሚል አለ እና ያው መጽሐፍ ማለት ጥሩ ነገር ነው። እዛ ላይ ያለው ነገርም የተደበቀ ነገር ነው። እቺ ቃላት ብዙ ሰዎችን እቀይራለች፣ ብዙ ሰው እንዲሰልሙ ምክንያት ሆናለች። ሰውና ፍጡር አምልካችሁ ጀነትን እንዳታስቧት ብያለሁ እና ብዙ ልጆች ምንድነው ጥያቄ እየፈጠረ እንቅልፍ መተኛት አልቻለም ምናምን አሉ። ድንግል ማርያም ማህፀን ውስጥ ጽንስ አለ አይደለ? ሉቃስ ወንጌል 1:31 ላይ ጽንስ አለ አይደል? ማርያም ትጸንሻለሽ ነው ያላት መልአኩ ገብርኤል አይደል? ጽንሱ ምንድን ነው? ኬሚካል ሪያክሽን እና መካኒካል ፈንክሽን ያደረግ ፕሮሰስ አድርጎ የመጣ ነው አይደል? ፕሮሰስ ነው። ልጇ ነው አይደል? ከእሷ የተገኘ ነው አይደል? ከአብራኳ ለምሳሌ ዘፍጥረት 2:24 ላይ አዳም አንድ አጥንት ወሰደና በስፍራው ስጋውን ዘጋው ይላል። ከአዳም የተገኘውን አጥንት ሴት ፈጠረለት። ከዛ አዳም ምን አለ? ከእኔ ተገኝታለች እና ሴት ትባላል አይደል? ከማን የተገኘችው ሴትየዋ? ከአዳም ነው። ኢየሱስ የተገኘው ከማን ነው? ከማርያም። ማርያም ምንድን ናት? ፍጡር ናት? ፈጣሪ ፍጡር። ስለዚህ ፍጹም ሰው ከማርያም ተወልዷል። ያ ደግሞ የሰው ምንነትም ያለው ማለት ነው የተፈጠረው። ስለዚህ ያ የተፈጠረው ፍጡር ይመለካል ወይስ አይመለክም ብለሽ ጠይቂያቸው። ይመለካል ይላሉ። ወላሂ ስመ ወላህ አንድ ሰው ፍጡር አምልኮ ሰው አምልኮ ጀነትን እንዳያስባት ሱረቱ ማኢዳ ምዕራፍ 5 ቁጥር 72 እና 73 ላይ በአላህ ላይ የሚያሻርክ ሰው አላህ በእርሱ ላይ ጀነትን እርም አደረገበት ይላል። መኖሪያው መቀመጫው እሳት ነው ተብሎ ተቀምጧል። አላህ ከእሳት ይጠብቀን፣ አሁን ከሽርክ አላህ ይጠብቀን፣ አንቺንም አላህ ይጠብቅሽ፣ አላህ ከጀሃነም ይጠብቅሽ፣ አላህ የጀሃነም ሰው ያድርግሽ፣ አላህ ይጠብቅሽ፣ አላህ ሂዳያ ይስጥሽ። ቀልድ አይደለም ማለት ሰው አምልኮ ፍጡር አምልኮ አስቢ። ባዕድ አምልኮ እኮ ነው ፍጡር። ብሉይ ኪዳን ላይ የነበሩ ነቢያቶች ፍጡር አምልኮ ያውቃሉ፣ ሰው አምልኮ ያውቃሉ። አዲስ ኪዳን ላይ ሰው ፈጥሮ ድንግል ማርያም ማህፀን ውስጥ ፈጣሪ የሚያስመልክበት መለኮትን ከስጋ ጋር አዋህዶ መለኮትን ከሰው ጋር አዋህዶ የሚያስመልክበት ጣዖት እንዴት ያደርጋል ፈጣሪ? እንዴት ነው የሚሆነው? ራሱ ማለት ከኔ በቀር ሌላ አምላክ አታምልክ እያለ እየተናገረ ተመልሶ ደግሞ በአንድ ወቅት ድንግል ማርያም ማህፀን ውስጥ የሆነ ሰው ፈጥሮ ያንን የሰው የተፈጠረውን ሰው በእጅ አዙር አምልኩ ጣዖት እየከለከለ በላይ በሰማይ በታች በምድር የማንኛውም የተቀረጸ ምስል አታድርግ አትስገድ እያለ
ፍጡር እንዴት ያመልካሉ ሰዎች ድንግል ማርያም ማህፀን ውስጥ? ታዩ የነ መላእክት የነ ምናምን ደግሞ ታዩ ራሱ በግሳንግሱን ልነግርሽ አልችልም። ራሱ ማርያም በሌለችበት ምን በሌ ሉቃስ ወንጌል ምዕራፍ 2 የተመለከቻል። ልጇ ጠፍቶባት ልታገኘው አልቻለችም። ማርያም ልጇ ጠፍቶባት የገዛ ልጇ ጠፍቶባት ቁጥር 44 ላይ ሉቃስ 2:44 ላይ ስትመለከችው ጠፋባት፣ የትም አላገኘችው። እኔና አባት እኮ ስንፈልግ ነበር። የገዛ ልጇ ጠፍቶባት ማግኘት ያልቻለች ሴት ይቅርታ አድርጊልኝ፣ እኔ ምጸልየውን ጸሎት ልሰማ አልችልም። ማርያም ሰዎች ግን ዛሬ ወደ ማርያም ይጸልያሉ። ማርያም ወይ እንዲያደርግልኝ ከልጅሽ አስታርቂን፣ ሳሊ ለነ ቅድስት ሆይ ለምኝልን እያሉ ውዳሴ ማርያም ላይ ቀን ከሌሊት ሲደግሙ ታያቸዋለሽ። በመላው ዓለም ላይ የሚገኘው አንዱ ኢትዮጵያ ውስጥ፣ አንዱ ሳውዲ አረቢያ፣ አንዱ ዱባይ፣ አንዱ እንትን ምንድን ነው አሜሪካ፣ አንዱ አውሮፓ ምናምን ነው። ማርያም መለኮት አይደለችም። ሁሉን ነገር መስማት፣ ሁሉን ነገር ማየት፣ ሁሉን ነገር ማወቅ የሚችለው የሁሉ ነገር ችሎታ ያለው አንድ አምላክ መለኮት ብቻ ነው። መለኮት ራሱን ለፍጡራኖች አያሻርክም፣ አያጋራም። መለኮት ራሱን ማያሻርክ ከሆነ ድንግል ማርያም እንደዚህ አይነት ነገር እንደተሰጣት ማስረጃ ከመጽሐፋችሁ ላይ ከሌለ ድንግል ማርያም ጋር እየለመናችኋት ማርያምን እየተማጸናችኋት ወላሂ ጀነት እንዳታስቡት። ኦርቶዶክሶች እና ካቶሊኮች ወላሂ እንዳታስቡት፣ ስመ ወላ እንዳታስቡት። ፕሮቴስታንት ደግሞ ማርያምን አናመልክም ማርያምን አንጠራም ምናምን የምትሉ ፕሮቴስታንቶች ደግሞ ፍጡር እያመለካችሁ ሰው እያመለካችሁ ጀነትን እንዳታስቧት። በእናንተ ላይ እርም ነው ጀነት። ስለዚህ በጊዜ ቶሎ ብላችሁ በንስሐ ወደ አላህ ተመለሱ። የዓለማቱ ጌታ በአንድነቱ ላይ ሁለትነት ሶስትነት የሌለበትን፣ በሕያውነቱ ላይ ሞት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በጥበቃው ላይ እንቅልፍ የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያሉነቱ ላይ ድካም የሌለበት፣ በጥበቃው ላይ እንቅልፍ የሌለበትን አንድ አምላክ እንድታመልኩ ጥሪያችን ነው። ይሄ ነው የእኛ ትምህርታችን። የአምልኮ ሀቅ የሚገባው እሱ ነው፣ የፈጠረ ብቻ። ያልፈጠረ አካል የተፈጠረ አካል ሊመለክ አይገባውም። ፊሽካው ተነፋ። ይሄ ነው ትምህርታችን ማለት ነው። ብዙ ሰዎች ይህንን በተናገርኩት ነገር እንቅልፍ መተኛት አልቻልም፣ ረበሸን የተናገርከው ነገር። ከዛ በኋላ እንቅልፋትን 2 ወር 3 ወር ቆይተን ነው የሰለም ነው ብለው የሰለሙ ብዙ ሰዎች ሰልመዋል። በዚህ ንግግሬ ብዙዎች ራስ መታት እንደሆነባቸው ተናግረዋል። እውነት ነው። ዋጡት። ይሄ እውነት ነው። እኔ የመጣሁትም ዳኢ ነኝ። ሰዎችን ወደ አላህ የምጠራ ሰው ነኝ። ወደ አላህ ነው የምንጠራው እኛ ሙስሊሞች። እዚህ ቁጭ ያልነው እናንተን ለማዳን ነው፣ ለማሳረፍ ነው የመጣ ነው። ስለዚህ ይሄን ነው የሚመስለው። እንግዲህ አላህ ከሳት ይጠብቅሽ። እንግዲህ ይህን ይመስላል። ኢንሻአላህ እንዳሰልሚ የያዘሽን ነገር ቀስ ብለሽ ረጋ ብለሽ ከአላህ ጋር ጨርሺ። እኔ ያው መጫን አይፈቀድም። ሱረቱል በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ። በጣዖት የሚክድና በአላህ የሚያምን ሰው መልካም ገመድን መልካም ዘለበትን ጨበጣ አለ፣ ያዛል። ትልቅ ነገር ነው ራሱ ማለት ነው። የመዳንሽን ላኢላሀ ኢለላህ የሚለው ገመድ ነው። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይ እንደዛ ነው። የአላህን ገመድ አጥብቃችሁ ያዘዋል። ላኢላሀ ኢለላህ የሚለው ገመድ ምንድን ነው? ገመድ ሲባል የጉድጓድ አፋፍ ላይ ስትሆኝ አፋፉ ላይ ነኝ ያለው ስትይ ገመድ ውርውር አድርጌ ይሰጥሻል። ያንን ገመድ አጥብቀሽ ተንጠልጥለሽ ትወጪበታለሽ። ስለዚህ ሰው ተንጠልጥሎ የሚድንበት መዳኛው የአላህ ገመድ ነው። የአላህ ገመድ ደግሞ ምንድን ነው? ላኢላሀ ኢለላህ የሚለው ነው። ላኢላሀ ኢለላህ 2 ሩኮች አሉት፣ 2 ማዕዘኖች አሉት። አንደኛው ነፊ ነው፣ አንደኛው ኢስባት ነው። ነፊ ማለት ላኢላሀ ሲል አንድ ሰው ከአላህ በስተቀር በሀቅ የሚመለክ አምላክ የለም፣ በሀቅ የሚመለክ አምላክ የለም ይላል። የመጀመሪያው ላኢላሀ ምንድን ነው? ነፊ ነው የሚያደርገው፣ ያስወግዳል። ከዛ ኢለላህ ሲል ደግሞ ከአላህ በስተቀር ሲል ኢስባት ያደርጋል ማለት ነው። ከዛ ሁለቱ ምን አለ? አንደኛው መዞር ነው። ጣዖታቱን ስንዞር ንስሐ ማለት ራሱ ተውባህ ማለት ራሱ መመለስ ነው፣ የምትመለስበት ነው። ከዛ በኋላ በአላህ ደግሞ ስናምን 2 ነው፣ ኢማንና ተውባ አሉ ማለት ለመዳን የሚያስፈልጉ የአላህ ምህረት እና ይቅርታ፣ የአላህ መግፊራና የአላህን ረሐመት ሰው የሚቀበለው በንስሐና በእምነት ነው ማለት ነው። የመጀመሪያ ምን ይባላል? ይሄ ፈላ ደሩሪ ይባላል ማለት ነው። ኢሴንሻል ሳሊቬሽን ማለት። ከዛ በኋላ ምን ያስፈልጋል? መልካም ስራ ያስፈልጋል ማለት። መልካም ስራ ለምንድን ነው የሚያስፈልገው? ጀነት ውስጥ ያሉ የተለያዩ ደረጃዎች አሉ። እነዛ ደረጃ ውስጥ ለመግባት ደረጃ ለማግኘት ወሮታና ጸፊታ ምንዳና ትሩፋት
ስርጉትና ትርሲት ካላህ ዘንድ ለመቀበል አጅር ለማግኘት መልካም ስራዎች ያስፈልጋሉ ማለት ነው። ከዛ በኋላ ምን ያስፈልጋል? ጽናት ያስፈልጋል ማለት ነው። አላህ አራቱንም ማስቀመጠልን በአንድ አንቀጽ ላይ ሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ እኔ አለ አላህ እኔ ለተጸጸተ ላመነ መልካም ለሰራና ለተመራ ለጸና ሰው መሀሪ ነኝ አለ። አራት ነገሮች ተቀምጠዋል። ምን ምን ያስፈልጋል? ተውባ፣ ኢማን፣ አሚሉ ሳሊሃት፣ ኢስቲቃማ። ጻፉልኝ ከስር የሚያስፈልገውን ነገር። አራት ነገሮች ያስፈልጋሉ። በአማርኛ ላድርገው። ንስሐ፣ እምነት፣ መልካም ስራና ጽናት። ጻፉልኝ በሁለቱም። ይሄን የሚያስፈልገን ሀኒ ይሄ ይመስላል። ኢንሻአላህ አላህ ሂዳያ ይስጥሽ። ምን ማለት ነው ሂዳያ ይስጥሽ? ሂዳያ ማለት ምሪቱን ይስጥሽ፣ መንገዱን ያመቻችልሽ፣ ከአላህ ጋር ጨርሺ፣ ምሪቱን ይስጥሽ፣ ጋይዳንሱን እሱ ይስጥሽ፣ አይነ ልቦናሽን ደግሞ ያብራልሽ ማለት ነው። እሺ አመሰግናለሁ። ሌላ ጥያቄ ያለ ሰው መግባት ይችላል። አልጨረስኩም። ጨርሽሽ? አይ ካለሽ ብዬ ነው። ምክንያቱም አንቺን እንትን ምንድን ነው እንዳልጫነሽ ስለፈለግኩኝ ነው፣ እንዳይበዛብሽ ብዬ ነው እና ኦቨርዶስ እንዳይሆን እንትን ነው። ለዛ ነው። ከዛ አንጻር ነው። ካለሽ ችግር የለውም። ለአንቺ ነው ቅድሚያ መስጠት። መጽሐፉን አንብቤ ነው ኦቨርዶዝ የሆነብኝ አሁን ሳይሆን። አይዞሽ። አዲሱ መጽሐፍ አለሽ ማዳንና መዳን በይ ስለሚለው አለኝ። አለሽ አዲሱ መጽሐፍ? ኦኬ። ከዛ በፊት የእንትኑ አለሽ አልገድሉትም አልሰቀሉትም አለሽ የስላሴ ሳቢ ምናምን? አለኝ። አራቱም መጽሐፎች አለኝ። ግን ገልጦ ለማንበብ ድፍረቱ የለኝ። ቢኖረኝም መጽሐፍ የተደበቀ እውነት የሚለውን ብቻ ነው የሙሉን ያነበብኩት። ኦኬ። አይ አንብቢው፣ አሰጥሻለሁ እኔ ሀብሉ መርካቱን አሰጥሻለሁ። እሺ ሀብሉ መርካቶ ካለ ገባ እስኪ። የስላሴ ሂሳብ ጆርዳን ሙስሊም ነህ ወይስ ክርስቲያን ነህ? ጆርዳን ይንጫጫል። እኔ ሙስሊም ነኝ። ጆርዳን ሙስሊም ነኝ። ለቤክ ኦኬ። አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱህ። አይ ጆርዳን ሲል የክርስቲያን ስም ነው የመሰለኝ። ስለ እስልምና በደንብ ማወቅ አለብህ ስትለኝ ክርስቲያኖች ናቸው አብዛኛውን እንዲህ አይነት ነገር የሚጠቀሙትና ሙስሊም እኮ ስለ እስልምና በደንብ ማወቅ አለብህ አልከኝ። አዎ ሁላችንም ማወቅ አለብን። እስልምና ባህር ነው፣ ሰፊ ነው። ሻይ ክርስቲያን መስለኝ ነው ያስገባው። ይንጫጫል፣ ድምፅ ይንጫጫል እንትኑ። እሺ ቀጥይ ሀኒ። አይ ክርስቲያን መስሎኝ ነው። እና መጀመሪያ ስላሴ ሀሳብ የሚለው መጽሐፍ ላይ ማለት ነው በጉባኤ ምናምን እንደጸደቀ ነው የሚናገረው። በፕሮሰስ ነው የመጣ የስላሴ ትምህርት የዳበረው ቀስ በቀስ ነው የዳበረው እና ቀስ በቀስ ነው የዳበረው። የለም መጽሐፍ ቅዱስ ላይም እንደሌለ ይነገር። እኔ አልጨረስኩትም፣ አቃተኝ ነው እሳት ላይ አለ። አዎ እንደዛ ነው። ስላሴ የሚለው ቃል ብቻ ሳይሆን ሀሳቡም የለም ነው የምንለው እኛ። አማኝ ምን የለም፣ ሶስት እንትን የለም። ማቴዎስ ወንጌል 4:10 ላይ ያለው እኮ በጣም ያፈርሰዋል። ለጌታ ለአምላክ ስገድ እርሱን ብቻ አምልክ ይላል። እርሱ የሚለው ማንን ነው? አብን ነው ወይልን መንፈስ ቅዱስ ነው ብለሽ ጠይቂያቸው። አብን ይሉሻል። ስለዚህ ፊሽካው ተነፋ። ወደዛ መንፈስ ቅዱስ ከጨዋታ ውጭ ሆኑ ማለት ነው። እርሱ ሳይሆን ማለት ያለበት ሶስቱ አካላት ካሉ እነርሱ ነው። እነርሱና እርሱ ልዩነቱ ምንድን ነው ሀኒ? እርሱና እነርሱ ምንድን ነው ልዩነታቸው? እሷ አባቴን ጠይቄ ለምሳሌ ስለ ወይድ ስታወሪ እርሱ ነው የምትይው እነርሱ ነው የምትይው? እርሱ። ለምንድን ነው እነርሱ ያደርሽኝ? አንድ ስለሆንክ። እሺ እኔ እና ጀማል እና ደግሞ ረመዳን አለን።
ለሰው ስታወሪ ምን ብለሽ የምታወሪ? እነርሱ እያልሽ ነው የምታወሪ? እርሱ ነው ብለሽ የምታወሪ? እነርሱ ማለት ነው። ስለዚህ ማቴዎስ ወንጌል 4:10 ላይ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ይላል። እርሱ የሚለው ሲንጉላር ፐርሰን ነው። ስለዚህ አንድ ስለሆነ አንድ ፐርሰን ስለሆነ እሱን ነው የሚመለከው። ያ ማን ነው ስትይ ኢየሱስን የላከው ኢየሱስ አምላክ ነው ብሎ ይሉሻል። ፊሽካው ተነፋ። እሱ የምንፈልገው እሱን ነው። አዎ፣ ግን 3 መለኮታዊ አካላት አንድ አምላክ ናቸው ነው የሚሉት። የለም እንደዛ የሚል የለም። ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለም። አንድ አምላክ የሚለው ባይብል ላይ አብን ነው። አንደኛ ቆሮንቶስ ምዕራፍ 8:4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ቁጥር 6 ላይ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለ ይላል። አንደኛ ጢሞቴዎስ ምዕራፍ 2:5 ላይ there is only one God አንድ አምላክ አለና ይላል። and one mediator between God and men በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ ነው አለ። ዘማን ክራይስት ይሰሳል እሱም ሰው ነው ኢየሱስ ነው አለ። ኤፌሶን ምዕራፍ 4:6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ አንድ አምላክ የሁሉም አባት አለና ይላል። ዮሐንስ ወንጌል ምዕራፍ 17:3 ላይ እውነተኛ አምላክ ብቻ ነው የሆንከውን አንተንና የላከው ክርስቶስን ያውቁ ዘንድ ይህች ዘላለም ሕይወት ናት አለ። ስለዚህ አንድ አምላክ እያለ ኢየሱስ ያስተማረው ማንን ነው? የኢየሱስ ክርስቶስን አምላክ ነው። እሱ የላከውን ነው አንድ አምላክ እያለ ቢያወራው። ራሱን ሲባል ራሱን አውትሳይድ አደረገ። እንዴት አድርጎ አደረገ ብለን ስንል ማርቆስ ወንጌል ምዕራፍ 10:18 ላይ አንድ ሰው መጥቶ ምን አለው? ቸር መምህር ሆይ አለው። ዋይ ኮልድ ሚ ጉድ፣ ለምንድን ነው ቸር የምትለኝ? ዜር ኢዝ ኖ ጉድ በት ዋን ጋድ፣ ከአንዱ አምላክ በስተቀር ቸር የለም አለ። አሀ ኢየሱስ ራሱን እኔ ለምን ትለኛለህ ብሎ እኔነቱን ከአንድ አምላክ አውጥቶ ራሱን አውጥቷል እንዴ ሲባል አውጥቷል። ለምን? አንድ አምላክ ሌላ ነው ራሱ። ዮሐንስ ወንጌል ምዕራፍ 5:31 ላይ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው ፈርዳለሁ። ከማን ነው የሚሰማው? ከአንድ አምላክ። የላከኝ ፈቃድ እንጂ ፈቃዴን አልሻምና አለ። አሀ እኔ ስለ ራሴ በመሰከር ምስክርነት አይደለም አለ። ስለ እኔ የሚመሰክረው አለ ሌላ ነው አለ። ሌላ ነው አለ። ራሴ ነኝ ሳይሆን ሌላ ነው አለ። ይሄ ሌላ የተባለው ማን ነው? አንድ አምላክ። አሀ አንድ አምላክ። ኦኬ ማን የላከው? ይሄ አንድ አምላክ ነው ማለት። ዮሐንስ ወንጌል ምዕራፍ 8:40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። ከማን ነበር የምትሰማው? ከአምላክ። ማን ነው አምላክ? ሆሴዕ 11:9 ላይ እኔ አምላክ እንጂ ሰው አይደለሁም አለ አምላክ ሲናገር። አሀ ሰው አይደለሁም ከሚለው ከአንዱ አምላክ ነው እየሰማ ስትናገር የነበረው። እንግዲያውስ በቃ የምፈልገው ይሄንን ነው። ያዙልኝ ሳይቀላቀል ይሄንን ያዙልኝ ሳይቀላቀል ብለሽ ቶሎ ብለ ይህን ነገር መጨበጥ ነው ያለብሽ። ስለዚህ ከእሱ ከአንድ አምላክ ነበር ሲሰማ የነበረው ማለት ነው። ከአንድ አምላክ እየሰማ ሲያስተላልፍ የነበረ አንድ ሰው አለ። መሲሁ እሱ ነው ራሱ ማለት ነው። ራሱን ግን አውትሳይድ ነው። ማቴዎስ ወንጌል ምዕራፍ 27:46 ላይ እንደዛ ነው የሚለው። ኤሎሄ ኤሎሄ ለማ ሰበቅታኒ፣ ማይ ጋድ ማይ ጋድ። ማይ ማለት የእኔ ማለት ነው። አማርኛው ላይ እንትን ነው። አምላክ የሚለው ሳድስ የነበረው ወደ ካል ስናደርገው ምንድን ነው? አምላኬ ኬ በሚለው ውስጥ የእኔ የሚል ነገር አለ። አምላኬ አምላኬ፣ የኔ አምላክ የኔ አምላክ። ማይ ጋድ ዋይ ሃቭ ዩ ፎርሲክን ሚ፣ አንተ እኔን ስለምን ተውከኝ? አንተ ዩ ሚ፣ አየሽ፣ አንተ እኔን ስለምን ተውከኝ? ማንን ነው አንተ እያለ በሁለተኛ መደብ የሚያናገረው? ድራማ ነው እንዴ? ቁማር ነው እንዴ? ተውኔት ነው እንዴ? ቲያትር ነው እንዴ እያሳየ ያለ? አይደለም። አንድ አምላክን እያወራ ነው ያለው። ሉቃስ ወንጌል ምዕራፍ 6:12 ላይ እኔ በአንድ ወቅት ወደ ኢየሱስ ይጸልይ ነበረ፣ ግን ሳየው ኢየሱስ ራሱ ይጸልያል። ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ ያደረ አለ። ወደ ማን ሲጸልይ ያደረው? ወደ እግዚአብሔር። እግዚአብሔር ማን ነው? ዘዳግም 6:4 ላይ እስራኤል ስማ ጌታ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ስለዚህ አንድ እግዚአብሔር ነው። ከአንድ እግዚአብሔር ነበረ ሲጸልይ የነበረው። ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ ነበር። ይሰግድ ነበረ እኮ ሀኒ፣ ይጾም ነበረ፣ ይፈራው ነበረ። ዕብራውያን 5:7 ላይ እንደዛ ነው። እግዚአብሔርን ስለ መፍራቱ ተሰማለት ይላል። እግዚአብሔር በመፍራት ደስታውን ያያል ይላል ኢሳይያስ 11:3 ላይ ስለሱ ሲናገር። አሀ ወደ አንድ አምላክ። ስለዚህ አንድ አምላክ ነው ያለው። ስለዚህ ሳይቀላቀል ወደ ይህን ትምህርት ሳይቀላቀል ያዙልን ሀኒ፣ ያዥልኝ ይህን ትምህርት ሳይቀላቀል። ከዛ በኋላ ነው ኮንፊውዝድ የምትሆኙ። ከዛ በኋላ ምን እንትን ነው? በስጋው ነው፣ በሰውነቱ ነው፣ በቁርበቱ ነው፣ በምናምን በአጥንቱ ነው ቢሉሽ አይገባሽም። ራሱ ከሰማያ ሰማያት ወርዶ ከድንግል ተወርዶ ራሱን አዋርዶ ስጋውን ቆርሶ ደሙን አፍሶ ነፍሱን ክሶ አጥንቱ ከስክሶ የለም። ራሱ ስጋ ለብሶ ስጋ ጎርሶ የለም። እንዲህ አይነት ትምህርት ግልጽ ነው።
አዎ ግን ያለህ የተለያየ ግላዊ ህልውና የላቸውም። በስም በአካልና በግብር ሶስት ቢሆኑም በመለኮት ግን አንድ ናቸው ነው። ያለ ምድር እሱ ምድር ላይ ነው ያለው ያለ ምድርና ቀበሌ ላይ ነው እሱ ያለው። የለም እንደ ባይብል ላይ የለም። አንድ አምላክ የሚባለው አንድ ፐርሰን ነው። ከኔ በቀር ሌላ አምላክ የለም እያለ የሚናገር ነው። ቦታ ላይ ከእኔ በቀር ማን ነው ከእኔ በቀር እያለ የሚናገረው አንድ አምላክ የለም። እሱ ድር ቦታ ላይ ነው የምታገኘው። ድር ቀበሌ ምናምን ስትሄጂ ነው በማህበር የሚሰራው። አንቺ የምታመልኪው አምላክ ናቸው ተብሎ የሚመለክ አምላክ አይደለም፣ ነው ተብሎ የሚመለክ ነው። እኔ ብሎ የሚናገር ነው። እኔ ብሎ አይደል የሚናገረው ባይብል ላይ የምታመልኪው አምላክ፣ ባይብል ላይ የምታየው አምላክ እኔ እያለ የሚናገር ነው። ነው እያልሽ ነው። ዘዳግም 6:4 ላይ እስራኤል ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። ናቸው አይደለም ነው ተብሎ የሚመለክ አምላክ ነው ያለሽ። ናቸው ተብሎ የሚመለክ ካለሽ መድብላ ማለት ነው። የለም ራሱ ማለት ነው። እንደዛ የለም። እና ድርሻ እንደዛ ነው። ይህን ይመስላል እንግዲህ። አብዱ መርካቶ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደው ለሀኒ እንደው መጽሐፍ ያለችበት ቦታ ብትልክልኝ በውስጥ አውርታችሁ። ኧረ እሰጣታለሁ፣ ችግር የለውም። ምን መጽሐፍ አለ አንተ ጋር? የስላሴ ሂሳብ የለህም? አላት መሰለኝ እኮ አለ። የስላሴ ሂሳብ ያለሻል? የስላሴ ሂሳብ የተደበቀ እውነትና አንዱ ምንድን ማለት አገደሉት ማልሰቅለትም የለሽ ነው? አለኝ። የት አገኘሽ? አገደሉት ማልሰቅለትም አለሽ? ማን ሰጠሽ? ያው የተደበቀ እውነት ማዳንና መዳን አገደሉት ማልሰቅለትም የስላሴ ሂሳብ አራቱ አሉኝ። ኦኬ የሆነ አንድ ወንድማችን የሰጣት። ኦኬ ስለዚህ እንትኑ ሳ የኢየሱስ ማንነትና ምንነት የላችሁ ማለት አለ እንደ ገበያ ላይ አለ። ገበያ ላይ አብዱ የለም። ኦኬ ድጋሚ ታተመላቸው መሰለኝ። ይሄ ነገር ብዙ ሰው እየጠየቀኝ ነው አለ። በጣም ብዙ ሰው ይጠይቃል። አንተ እኔም ብዙ ሰው እየጠየቀኝ ነው። አይ አልፎ አልፎ ይጠይቆኛል። የባህሪ አምላክም ይፈልጋል። ታተምላቸው ማለት ነው ድጋሚ። እሱ ወሳኝ ነው። የባህሪ አምላክ የሚለው በተለይ የሚገርም መጽሐፍ። ሀያ እንግዲህ የተቻለን ያክል እያደረግን ያለ ነው እንትን ያለ ነው። ኦኬ የማዳን ለመዳን በኢስላም የሚለው መጽሐፍ ስንት አለ? ብዙ አለ። የምትፈልጉ ሰዎች ውሰዱ። ከአብዱ መርካቶ አሳያቸው። ካለቀ በኋላ ላይ ይጠይቃሉ። አሁን እኮ ችግሩ ልክ እንደዚህ ነው። ችግሩ አለ መጽሐፍ ማዳንና መዳን አለ